ሰላምዬን እኔ ከድሮ ጀምሮ በጣም ነበር የምወዳት። አሁን ደግሞ ይበልጡን ወደድኳት። ታውቃላችሁ ድንብላል በመታሰሯና ያለ ጥፋቷ ድንብላል እስር ቤት በመግባቷ ከእናቷ ጋር እየገባችው ግብግብ በጣም የሚገርምና የሚደንቅ ነው። ሲቀጥል ድንብላል ወደ ጥያቄ ቀርባ ነበር ወይም ወይዘሮ ሜላት ባለችበት መጥታ ተጠይቃ ነበር። ነገር ግን ወይዘሮ ሜላትን ልታናግራት አልፈለገችም። ባታናግራት ነበር እኔም የሚገርመኝ። ምክንያቱም ያለ ጥፋቷና ምንም በማታውቀው ነው ያሳሰረቻት። ወይም ያንን ወርቅ እሷ እንደማትወስደው እያወቀች በዛ ላይ ደግሞ ድንብላል ያን ያክል በእነሱ ላይ እምነት ጥላ በነፃ እያገለገለቻቸው እንደሆነ ሁሉ ነው ለፖሊሶች የተናገረችውና የድንብላል ውስጧ መጎዳቱ ውስጧ መረበሹ ወይም ደግሞ ውስጧ መሰበሩ ለወይዘሮ ሜላት ያን ያክል ምንም የመሰላት አይመስለኝም። ለማንኛውም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ፈጣሪ ሰላማችሁን ብዝዝት ያድርግልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አበረታቱኝ። ውድ ቤተሰቦቼ ስለምታበረታቱኝ ደግሞ ከልብ አመሰግናለሁ። እንዶ በተለየ ላይክ ምልክቷን ኧረ ተው ግን ተው ማሮች ፍቅሮቼ ስወዳችሁ ላይክ አድርጉልኝ። ምክንያቱም እናንተ አንድ ላይክ ባደረጋችሁ ቁጥር ለኔ ለቻናሉ ጠቃሚ ስለሆነ ነው። ባካችሁን አበረታቱኝ። እናንተ ካበረታታችሁኝ እርግጠኛ ነኝ ሰራበታለሁ ብዬ አስባለሁ። ለማንኛውም ወደ ድራማ ስመለስ ድንብላል በጣም ውስጧ ተሰብሯል። ሰላምዬ ግን በጣም የሚገርም ነው። እኔ እስካሁንም ድረስ ከመጀመሪያ ጀምሮ ድራማውን እከታተለዋለሁ። ነገር ግን ሰላምን በጣም ነው የምትመቸኝ። ሰላምዬ በጣም ነው የምወዳት። በቃ ሁሉ ነገሯ ይመቸኛል። ታውቃላችሁ እውነት በቃ ከእውነት ጋር ድርቅ ያለች ልጅ ብትሆን ሰላም ናት። እናቷ ብትሆን እንኳን ምንም የማይመስላት። እንደው ምንድነው ያለቻት? ድንብላልን አስፈትተሽ ካላመጣሻት የኔና ያንቺ ነገር ያበቃለታልን ያለቻት። ከዚህ በላይ ታዲያ ምን ትላላችሁ? ድንብላልን በገንዘብ መለወጥ የለብሽም። ድንብላል ለኛ ስትል ነው በነፃ እያገለገለች አለችው ነው ያለቻት እናቷን። ሜላት ግን ምን አገባሽ ነው ያለችው። ምን አገባሽ ለአንድ ሰራተኛ ብለሽ ወይም ለአንድ ሰራተኛ ብላ እንደዚህ ትጮህብኛለች። አያገባሽም ነው ያለቻት። አይባልም። ይሄው እሷስ አሁን ያ ሁሉ ገንዘብ ጠፍቶ የሰው ቤት ሰራተኛ ሆነ አይደለ? ለዛውም እየተሰደበኝ እጇ እስከሚላ ድረስ ልብስ አጥባ ብራን አንሰጥሽም ተብላ ተባራለች አይደለ? አንዳንድ ጊዜ ታውቃላችሁ ግን ቤተሰብ እዩኤል አሁን የሷ ሰራተኛ ነበር አይደል? እሷ ስታግዘው ነበር። ዛሬ እሱ ባለ ድርጅት ሆኖ እሷን ከፍ ዝቅ እያደረገ እያዘዛት ነው። ግን ለምን በዚህ ራሱ አትማርም? ድንብላልን ማለቴ ሰላምዬን ለአንድ ሰራተኛ ብላ እኔን ትናገረኛለች ከማለቷ ይልቅ እሷ ትልቋ ሴትዮ አግንታ ያጣችው ሴትዮ ይሄው ሰራተኛዋ የነበረው ልጅ ከፍ ዝቅ እያደረገ እያዘዛት ነው። አያችሁ ግን እኛ ሰዎች ስንባል በራሳችን ህይወት እንኳን ትምህርት አንወስድም። በራሳችን ምን እየደረሰ እንደሆነ እንኳን አይገባንም። ለአንድ ሰራተኛ ብለሽ አትናገሪኝ አለች ሰላምን። ሰላም ግን ወንድ ናት። ለምንም የማትመለስ ጎበዝ። እውነት በጣም ነው ማደንቃት። በጣም ነው የምወዳት። በቃ በጣም ትመቸኛለች። ከዚህ ከኖላዊ ድራማ አንደኛ የምወደው ሰላምዬን ነው። በቃ ሁሉ ነገሯ ይመቸኛል። የእውነት ሁል ጊዜ ለእውነት እንደቆመች እናት የለ አባት የለ እህት የለ ወንድም የለ በቃ የራሷን ህይወት የምትኖር በቃ በመሰላት የምትኖር የተሰጣት አክት ከሷ ጋር የሚሄድ ደስ የሚል። አሁን የሰላምዬን አክት ሀና ተጫወች ብትባል አትችለውም። እኔ አሁን ሀና በተለይ አሁን ላይ ከዚህ ፓርት ላይ መኖሯ እኔ ምንም አላስደሰተኝም። በቃ ምንም አልጣመኝም። ሀና ፓወር የነበራት መቼ እንደው ታውቃላችሁ ቤተሰብ? አባቷ ታሞ አባቷን እያስታመመች ከወይዘሮ ሜላት ቤት ሰራተኛ ሆና ስትሰራ በነበረበት ሰዓት ነው ሀና ፓወር የነበራት። ሰውም በደንብ ተቀብሏት ነበር። አሁን ግን እያስጠላች የተሰጣት አክት በጣም እያስጠላ መጥቶ አሁን እዚህ ደርሷልና ምንም አይመቸኝም። አሁን እኔ ከአሴር ጋር ያላት ግንኙነት ደስ አይል። በፊትም ቢሆን ከወላጆቿ ጋር ስትቀየም ወደ ኖላዊ ትመጣለች ካስታወሳችሁ።
ኖላዊ ውስጡ ሁሉ ተቀይሟት ነበር። እንደውም እየፈራ ታስታውሱ ከሆነ ገና ቤተሰቦቿ ጋር ልትታረቅ ነው ምናምን እንድታገኝ ነው ሲባል በቃ እኔ ልትተውኝ ነው ብቻዬን ልቀር ነው ምናምን እያለ ሲል ኧረ በጭራሽ እኔ አንተን አልተውክም ምናምን እያለ ነው ስትለው የነበረው። በኋላ ላይ ግን ያው ገንዘብ ማግኘት ሲመጣ፣ ጓደኛ ማፍራት ሲመጣ፣ ትምህርት ቤት መሄድ ሲመጣ ኖላዊ እንኳን ብቻውን ሆኖ በጣም ውስጡ አዝኖባት ነበረ። እና ሀና ከዛ በኋላ ተቀይራለች። አሁንም ቢሆን እያደረገች ያለችው ነገር ወይም የተሰጣት አክት ዝም ብሎ እማዬ ምን ሆነሽ ነው? ሰላምዬ ምን እያልሽ ነው? አሴር ምን እያልክ ነው? በቃ እንደዚህ ነው ሁሉ ነገሯ። እና እኔ አሁን የሀና መኖር ምንም አልተመቸኝም። ሲቀጥል አሁን አሴርን እየጎዳችው ነው ያለችው። አሴር ውስጡ እየተጎዳ ነው። በጣም የሚያሳዝነው ነገር ለተምቹን ቢያማክረው ያው ተምቹ ለራሱ ብሎ ጥሩ መልስ እየሰጠው አይደለም። አቶ ኖላዊ ጋርም ሄዶ ነበር። አቶ ኖላዊ ምንድነው ያለው? የሁለታችሁንም ችግር ራሳችሁ ፈቱት። እንደ ፈጣሪ ፈቃድ ሆኖ ተጋብታችሁ አንድ ላይ ብትኖሩ ከእኔ የምትደብቁት ሚስጥር ሊኖር ይችላል። በዛን ሰዓት ማን ነው ችግራችሁን የሚፈታላችሁ? ስለዚህ ጨከን ብለህ አናግራትና ራሳችሁ ችግራችሁን ፍቱት ብሎታል። አሴር ደግሞ ሳስበው ቤተሰቦች የሆነ አንዳንድ ጊዜ ቆፍጠን በል አሴር። ምን አስበው ነው እንዴ? ወንድ ልጅ አይደለህ እንዴ? ቆፍጠንና ጨከን ብትል እኮ ሀናም እንደዚህ አትሆንም። የሆነ ቆራጥ ንግግርና የሆነ ኩስትር ያለ ነገር ቢያደርጋት እኮ እሷ ናት እንደውም ከእግሩ ስር ወድቃ ይቅርታ አድርግልኝ እያለች የምትንፏቀቅለት። ጌታን በጣም አበዛችሁ። እሱም ተጃጃለ። ሀናን አፈቀችኝ፣ ሀናን አትናገሩብኝ፣ ሀናን እንደዚህ አታደርግብኝ። ሻይዳ አይደብረውም እንዴ? እውነት በጣም ነው የሚደብረው። አሴር ከዚህም በላይ ቆፍጠን ማለት አለበት። በሀና ዙሪያ በቃ ጠንከር ማለት አለበት። ተምቹን አታየውም እንደ በናትክ? ተምቹ እኮ ለውድሩ ሟች ነው። በነገራችን ላይ ያው ወንድሜን አሳክምልኝ ብር ስጠኝ ስትለው እምቢ አላት እንጂ ለድንብላል እኮ አሁን ራሱ እያያችሁት ነው አይደል? ቤተሰብ የሀናን ቤተሰብ ሄዶ ድብልቅልቁን ሲያወጣው አሴር ሆኖበት፣ ለዛው አሴር ሆኖበት እንጂ የሀናን ቤተሰብ ከግር እስከ ራሱ ነበረ ግልብጥብጡን የሚያወጣው። እና ስትወዱ እንደዚህ ነው፣ ስታፈቅሩ እንደዚህ ነው። ቆፍጠን ጠንከር ማለት በቃ። አሁን በፊትም ድንብላልን ቁርጥ አድርጎ እንጋባ ነው። ጠልቷት አይደለም። ገንዘብም አልሰጥም ያለው በነገራችን ላይ ጠልቷት አይደለም። በሰዓቱ ተናዶ ስለነበረ ነው። ከዛ ወደ ራሱ ተመለሰና ያው አሳከመላት። ልጅ ወደ ሀገሩ ሄደ። ችግር ይዞ ቢመጣም ማለት ነው። እና ተምቹ ቆፍጠን ያለ ልጅ ነው። በቃ እኔ እስከዛሬ እንደዚህ አይመስለኝም ነበረ። ነገሮችን አስቦ ለመወሰን በጣም ጎበዝ ነው። አሴር ግን ነው። አሴር ስታዩት የሆነ መወሰን የማይችል መናገር የማይችል ላይክ እንደ ወንድ ልጅ ሆኖ ቆፍጠን ማለት ቆፍጠን ብሎ የሚናገር አይደለም። ሀናን ሲያያት ውሃ ነው የሚሆነው። መናገርም አይችልም። እሷን ጭራሽ እሷ የበላይ ሆና አንተ እኮ እየተቆጣኝ ነው፣ አንተ እኮ እንደዚህ እያደረከኝ ነው ምናምን እያለች ትናገረዋለች። እና ይሄ ወንድ ነው እንዴ? እሷን ማግባት እያፈቀራት እየወደዳት ለብቻው ቁጭ ብሎ ሀናን አፈቀችኝ ይባላል? ቤተሰብ እናንተ የምትወዱትና የምታፈቅሩት ከሆነ የምትወዱትን የምታፈቅሩትን ሰው ቁጭ ብላችሁ አስፓልት ላይ ቁጭ ብላችሁ ሀናን አፈቀችኝ ብላችሁ ስለተከዛችሁ ታገኙታላችሁ? አታገኙትም። በቃ ቀርቦ ማናገር ነው። ከሆነ ይሆናል፣ ካልሆነ ጥንቅር ይበል እንዴ። እና አሴራውን እየሄድበት ያለው መንገድ እኔ አልተመቸኝም። ቤተሰቦቼ ሀናን ይወዳታል፣ ያፈቅራታል። ታገቢኛለሽ አታገቢኝም፣ በቃ ቁርጥ ውሳኔ። እቺ ልጅ እኮ አሁን ሌላ ሀብታም ቢመጣ ምናልባት ያለ መሄዷ ምንም ዋስትና የለውም። አሴርንም እያሳስበው ያለው ይሄ ነገር ነው። ስለዚህ አሴር ቆራጥ መሆን አለበት። አሴር መወሰን አለበት። እንደ ተምቹ መሆን አለበት። ከዛ ባለፈ ምናሴ ነው የሚያሳዝነኝ። እኔ ምናሴ በቃ ቤተሰቡን ለማገዝ የማያደርገው ጥረት የለም። የኔ እናት ለዛውም የኔ ያክል ገንዘብ እንኳን ሰጡኝ ብሎ የማይወሰንበት ስራ ነው የሚሰራው። ደስ ያለውን ሰጥቶት ይሄዳል። ያልፈለገም ሳይሰጠው ይሄዳል። እሱ ግን አንድ ብርም ቢሆን በሱ ቤት ትልቅዬ ቦታ ስላለው ዝም ብሎ ይሰራል። ህይወት እንደዚህ ናት፣ ግልብጥብጥ ያለች ምንም የማይገባችሁ ቤተሰብ እውነት
ምን ማድረግ እንዳለባችሁ እንኳን አታውቁም። አንዳንድ ጊዜ አማራጭ በሌለበት ቦታ ላይ ህይወት ትጥላችኋለች። እና ከዚህ ወይዘሮ ሜላት አሁን በቤተሰቧ ዙሪያ እየሆነ ስላለው ነገር እኔ ልትማርበት አትፈልግም ይመስለኛል። እንደዛም ብላ ድንብላልን ለአንዲት ሰራተኛ ብለሽ እኔን ትናገሪኛለሽ፣ ለአንዲት ሰራተኛ ብለሽ እኔ ላይ ትጮህብኛለሽ ትላለች ሰላምን። ሰራተኛ ብትሆን ሰው አይደለች? ቤተሰብ ገንዘብ ስላጣች ብቻ እንደ ሰው አትቆጠርም ሰራተኛ? አይ ጊዜ ብቻ እንደው በድራማም በሉት በምንም በሉት የእናንተም ማንነትና እናንተማ እንደሆናችሁ ምን እንደሆናችሁ የሚነግራችሁ ሰው ብዛቱ፣ ቦታችሁ የት እንደሆነ፣ የት ቦታ ላይ መቀመጥ እንዳለባችሁ ራሳችሁ እያወቃችሁ እንኳን የሚነግራችሁ ብዛቱ፣ በጆሮአችሁ የሚያቃጭለው የሚጮኸው ብዛቱ። እናንተ እኮ ቦታችሁን ታውቃላችሁ አይደለ? መቼም አንድ ሰው የሰው ቤት ሰራተኛ ሆኖ ሂዱ ቢሮ አይሰራም። ሰው ቦታውን ያውቃል። ግን ያንን ነገር ለማስታወስ ቦታው የት እንደሆነ ሁልጊዜ በጆሮአችሁ እየመጡ ይጮሁባችኋል። ያ ነው ቦታችሁ። ልክ ከዛ ቦታ ማትንቀሳቀሱ እስከሚመስል ድረስ እውነትም አንድ ቀን ፈጣሪ ለእናንተ ጊዜውን የማያገለባብጥበት እስከሚመስላቸው ድረስ በጆሮአችሁ እየመጡ ያቃጭላሉ። የዶል ላይክ እንደ ቤተክርስቲያን ጧት የዶል ምልክት እንደሚደወለው በጆሮአችሁ ያቃጭሉባችኋል። እና ህይወት እንደዚህ ነው ቤተሰብ። ለማንኛውም ከልብ አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ።